እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና 2 አውራ በጎች ትወስዳለህ። ቂጣ እንጀራ በዘይትም የተለወሰ የቂጣ እንጎቻ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለህ። በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከ2 አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለህ። በውሃም ታጥባቸዋለህ። ልብሶችን ወስደህ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድን የደረት ኪስን ታለብሰዋለህ። በብልሃትም በተጠለፈ ቋድ ታስታጥቀዋለህ። መጠምጠሚያውንም በራሱ ላይ ታደርጋለህ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለህ። የቅብዓትንም ዘይት ወስደህ በራሱ ላይ ታፈስሰዋለህ፣ ትቀባውማለህ። ልጆቹንም ታቀርባቸዋለህ፣ ሸሚዞቹንም ታለብሳቸዋለህ። አሮንንና ልጆቹንም በመታጠቂያ ታስታጥቃቸዋለህ፣ ቆብንም ታለብሳቸዋለህ። ለዘላለም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንንና ልጆቹን ትክናቸዋለህ። ወይፈኑንም ወደ መገናኛው ድንኳን በር ፊት ታቀርበዋለህ። አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑንም በመገናኛው ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑም ደም ወስደህ በመሠዊያው ቀንዶች ላይ በጣት ትረጫለህ። ደሙንም ሁሉ ከመሠዊያው በታች ታፈስሰዋለህ። የሆድ ዕቃውንም የሚሸፍነውን ስብ ሁሉ፣ በጉበቱም ላይ ያለውን መረብ፣ 2ቱንም ኩላሊቶች በላያቸውም ያለውን ስብ ወስደህ በመሠዊያው ላይ ታቃጥላለህ። የወይፈኑን ሥጋ ግን ቁርበቱንም ፈርሱንም ከሰፈር ውጭ በእሳት ታቃጥለዋለህ። የኃጢአት መሥዋዕት ነው። አንደኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሠዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ትቆርጠዋለህ። የሆድ ዕቃውንና እግሮቹንም ታጥባለህ። ከብልቱና ከራሱም ጋር ታኖረዋለህ። አውራውንም በግ በሞላው በመሠዊያው ላይ ታቃጥላለህ። ለእግዚአብሔር የሚቃጠል መሥዋዕት ነው፣ ጣፋጭ ሽቱ ነው። ለእግዚአብሔር የቀረበ የእሳት ቁርባን ነው። 2ኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም እጆቻቸውን በአውራው በግ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ትወስዳለህ። የአሮንንም የቀኝ ጆሮ ጫፍ፣ የልጆቹንም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካለህ። ደሙንም በመሠዊያው ላይ በዙሪያው ትረጨዋለህ። በመሠዊያውም ላይ ካለው ደም ከቅብዓት ዘይትም ወስደህ በአሮንና በልብሱ ላይ ከእርሱም ጋር ባሉት በልጆቹና በልብሶቻቸው ላይ ትረጨዋለህ። እርሱም ልብሶቹም ከእርሱም ጋር ልጆቹ ልብሶቻቸውም ይቀደሳሉ። ደግሞም የሚካኑበት አውራ በግ ነውና የበጉን ስብ፣ ላቱንም የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱም ላይ ያለውን መረብ፣ 2ቱንም ኩላሊቶች በላያቸውም ያለውን ስብ፣ የቀኙንም ወርች ትወስዳለህ። 1 እንጀራ፣ 1 የዘይት እንጀራ፣ 1 ስስ ቂጣ በእግዚአብሔር ፊት በሌማት ካለው ቂጣ እንጀራ ትወስዳለህ። ሁሉንም በአሮን እጆችና በልጆቹ እጆች ታኖረዋለህ። ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ፣ ከእጃቸውም ትቀበለዋለህ። በመሠዊያውም ላይ ከሚቃጠል መሥዋዕት ጋር በእግዚአብሔር ፊት ጣፋጭ ሽቱ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር የእሳት ቁርባን ነው። ለአሮንም ክህነት የታረደውን በግ ፍርምባ ወስደህ ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ። እርሱም የአንተ ወግ ይሆናል። ከሚካንበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተወዘወዘውን ፍርምባና የተነሳውን ወርት ትቀድሳለህ፣ ያውም የማንሳት ቁርባን ነውና ከእስራኤል ልጆች ዘንድ ለዘላለም
የአሮንና የልጆቹ ወግ ይሁን። የእስራኤል ልጆች የሚያቀርቡት የደህንነት መስዋዕታቸው የማንሳት ቁርባን ይሆናል። ለእግዚአብሔር የማንሳት ቁርባን ይሆናል። የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ 7 ቀን ይልበሰው። የሚካንበትንም አውራ በግ ወስደህ ሥጋውን በተቀደሰ ስፍራ ትቀቅለዋለህ። አሮንና ልጆቹም የአውራውን በግ ሥጋ በሌማትም ያለውን እንጀራ በመገናኛው ድንኳን በር ይበሉታል። የተካኑና የተቀደሱ የሆኑ ዘንድ ማስተስረያ የሆነውን ነገር ይብሉት፣ ሌላ ሰው ግን አይብላው፣ የተቀደሰ ነውና። የተካኑበትም ሥጋ ወይም እንጀራ ተርፎ ቢያድር የቀረውን በእሳት ታቃጥለዋለህ፣ የተቀደሰ ነውና አይበላም። እንዳዘዝሁህም ሁሉ በአሮንና በልጆቹ እንዲህ አድርግ። 7 ቀን ትክናቸዋለህ። ዕለት ዕለትም ስለ ማስተሰረይ ለኃጢአት መሥዋዕት ወይፈኑን ታቀርባለህ። ማስተስረያም ባደረገ ጊዜ መሠዊያውን ታነጻዋለህ፣ ቅዱስም ይሆን ዘንድ ትቀባዋለህ። በ7 ቀን ለመሠዊያው ማስተስረያ ታደርጋለህ፣ ትቀድሰውማለህ። መሠዊያውም ቅድስተ ቅዱሳን ይሆናል። መሠዊያውንም የሚነካ ሁሉ ቅዱስ ይሆናል። በመሠዊያውም ላይ የምታቀርበው ይህ ነው። በቀን በቀን ዘወትር 2 የዓመት ጠቦቶች ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ። 2ኛውን ጠቦት በማታ ቁርባን አድርገህ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት፣ ደግሞ ለመጠጥ ቁርባን የኢን መስፈሪያ 4ኛ እጅ የወይን ጠጅ ታቀርባለህ። 2ኛውንም ጠቦት በማታ ታቀርበዋለህ። እንደ ማለዳውም የእህልና የመጠጥ ቁርባን ታደርግበታለህ። ለእግዚአብሔር ጣፋጭ ሽቱ እንዲሆን የእሳት ቁርባን ይሆናል። ለአንተ እናገር ዘንድ ከእናንተ ጋር በምገናኝበት በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ይህ ዘወትር ለልጅ ልጃችሁ የሚቃጠል መሥዋዕት ይሆናል። ከእስራኤልም ልጆች ጋር በዚያ እገኛለሁ። ድንኳኑም በክብር ይቀደሳል። የመገናኛውንም ድንኳን መሠዊያውንም እቀድሳለሁ። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ። በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆኑ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ።